ሰላም ጤና ይስጥልኝ የተወደዳችሁ የቻናላችን ተከታታዮች ትኩስና ተከታታይ የዜና መረጃዎችን የፈጠነ ሚዲያ ይዞላችሁ ቀርቧል። አብራችሁን ቆዩ። የአሜሪካ የአረብና የአፍሪካ ሀገራት ጉዳዮች ከፍተኛ አማካሪ ማሳድ ቦሉስ ከኤርትራ ከግብጽና ከሶማሊያ የውጭ ጉዳይ ሚኒስትሮች ጋር በጋራና በተናጠል ውይይት ማድረጋቸው ተገለጸ። አማካሪው በማህበራዊ ትስስር ገጻቸው ኤክስ ባሰፈሩት መረጃ ውይይቱ ትኩረቱን ያደረገው በአፍሪካ ቀንድ ሰላም፣ ደህንነትና መረጋጋት ማጠናከር በሚሉ ጉዳዮች ላይ መሆኑን አስታውቋል። ሆኖም ግን ይህ የዋሽንግተንና የሶስቱ ሀገራት ስብሰባ በቀጠናው ትልቋና ዋነኛዋ ሀገር የሆነችውን ኢትዮጵያን ያገለለ በመሆኑ በብዙዎች ዘንድ ጥያቄዎችንና የፖለቲካ ጥርጣሬዎችን ፈጥሯል። መረጃዎች እንደሚያመላክቱት ግብጽ፣ ኤርትራና ሶማሊያ በቅርቡ ያዋቀሩት የሶስትዮሽ ጥምረት አሁን ላይ የአሜሪካን ይሁንታ እያገኘ ይመስላል። ይህ በዲፕሎማሲው ቋንቋ ለሰላምና ለደህንነት የተደረገ ስብሰባ ተብሎ ቢገለጽም በፖለቲካ ተንታኞች እይታ ግን አዲስ አበባ ላይ የተቃጣ ድምፅ አልባ የዲፕሎማሲ ከበባ ነው ተብሏል። ግብጽ የህዳሴውን ግድብና የባህር በር ጉዳይን ምክንያት በማድረግ ኢትዮጵያ ላይ ጫና ለመፍጠር ስትጥር፣ ሶማሊያ ከሶማሌላንድ ጋር የተደረገውን የመግባቢያ ሰነድ በመቃወም፣ ኤርትራ ደግሞ ከፕሪቶሪያ ስምምነት በኋላ የተፈጠረውን ቀጠናዊ ውጥረትን ተርሶ ከካይሮና ከሞቃዲሾ ጋር እጅና ጓንት ሆናለች። በሌላ በኩል ይህ የዲፕሎማሲ እንቅስቃሴ ለአዲስ አበባ ቤተ መንግስት ትልቅ የቤት ስራ እንደሆነ እየተነገረ ነው። የመንግስት ባለስልጣናት በየመድረኩ በቀጠናው ትልቅ ሚናና የበላይነት አለን እያሉ በደስታ በሚናገሩበት በአሁኑ ወቅት ጎረቤቶች ግን አሜሪካን አሳምነው በጓሮ በር አጥር ሊያጥሩብን ደጁን እያንዣበቡ ይገኛሉ። የአሜሪካው አማካሪ ማሳድ ቦሉስ እንቅስቃሴ ከአስመሳይ የዲፕሎማሲ ሰላምታ ያለፈ ትርጉም እንዳለው ይነገራል። አሜሪካ በቀይ ባህርና በኤደን ባብ-ኤል ባንድ መተላለፊያ ላይ ያለውን ውጥረት እንዲሁም የቻይናና የሩሲያን ተጽዕኖ ለመግታት አዲስ አጋሮችን እየፈለገች ነው። ነገር ግን ኢትዮጵያን የገለለ የሰላም ውይይት በቀጠናው ላይ የበለጠ አለመረጋጋትን ከመፍጠር ባለፈ ዘላቂ ሰላም ሊያመጣ እንደማይችል የፖለቲካ ተንታኞች ያስጠነቅቃሉ። ግብጽ ሰራዊቷንና ጦር መሳሪያዋን ወደ ሶማሊያ እያጓጓዘች ባለችበትና በኤርትራ ድንበር አካባቢ አዳዲስ የሰራዊት እንቅስቃሴዎች በሚታዩበት በዚህ ወቅት የአሜሪካ ጣልቃ ገብነት ቀጠናውን ወደ ከፋ ግጭት እንዳይከተው ስጋት ደቅኗል። ቀጣይ መረጃችንን እንደሚከተለው በደቡብ አፍሪካ ፕሪቶሪያ የተፈረመው የሰላም ስምምነት ከተካሄደ ወዲህ በትግራይ ክልል አንጻራዊ ሰላም ሰፍኖ የነበረ ቢሆንም ሰሞኑን እየወጡ ያሉ መረጃዎች ግን የቀድሞ ስጋት እንደገና ማንዣበቡን ይጠቁማሉ። መንግስት ለትግራይ ክልል መልሶ ማቋቋሚያ በጀት ከመደብኩና አገልግሎቶችን ወደነበሩበት ለመመለስ እየሰራው ነው ቢልም በክልል ውስጥ ባለው የፖለቲካ ክፍፍል ምክንያት የታጣቂዎች ትጥቅ መፍታትና ወደ ተሃድሶ ኮሚሽን የመግባት ሂደት መንቋተቱ ተገልጿል። በተለይም በውሃት ውስጥ በተፈጠረው የቡድን ሽኩቻ ምክንያት በፕሪቶሪያ ውል መሰረት የተቋቋመው የትግራይ ክልል ጊዜያዊ አስተዳደር አሰራር መስተጓጎልና አዳዲስ ግጭቶች ማንዣበባቸው ይነገራል። የፖለቲካ ተንታኝና ተመራማሪ ፕሮፌሰር አለማየሁ ገብረማርያም በሰጡት አስተያየት በክልሉ እየታዩ ያሉ የጦርነት ቅስቀሳዎችና ታጣቂዎችን የመመልመል እንቅስቃሴዎች የፕሪቶሪያን ስምምነት የሚጥሱ መሆናቸውን ገልጸዋል። እንደ ፕሮፌሰር አለማየሁ ገለጻ ወጣቶችን አስገብሮ ወደ ጦርነት ማሰልጠኛ መውሰድና ህጻናትን ለፖለቲካ ጥቅም ማሳለፍ ሀገራዊና ዓለም አቀፋዊ ህጎችን መጣስ ነው። ቡድኑ የስልጣን ፍላጎቱን ለማርካት ሲል የትግራይን ህዝብ ለሌላ አደጋ አጋልጧል ሲሉ ተችተዋል። መንግስት በሀገራዊ የምክክር ኮሚሽንና በሽማግሌዎች ስራ አማካኝነት መፍትሄ ያመጣለው ቢልም በየአካባቢው የሚታዩት ወታደራዊ ዝግጅቶች ግን የቃላትና የተግባር አለመጣጣም እንዳለ በግልጽ ያሳያሉ። ከሰሞኑ ከትግራይ ክልል የሚወጡ መረጃዎች እንደሚያመላክቱት በርካታ ወጣቶች በግዳጅ ወደ ጦርነት ዝግጅት እንዳይገቡ ተቃውሟቸውን እያሰሙ ይገኛሉ። ሆኖም ግን በተለያዩ አዋጆችና ማስፈራሪያዎች ህዝቡን የመጫን እንቅስቃሴዎች እንዳሉ ይነገራል። ፕሮፌሰር አለማየሁ ገብረማርያም አክለው እንዳሰመሩበት የትግራይ ምሁራንና ህዝቡ የጦርነት ጥሪዎችን በማውገዝ ለሰላም ዘበኛ መቆም አለባቸው። የፕሪቶሪያ ስምምነት ያለ ቅድመ ሁኔታ መተግበርና በሀገራዊ የምክክር ኮሚሽን በኩል ችግሮች እንዲፈቱ ማድረግ ብቸኛው አማራጭ እንደሆነም ጠቁመዋል። የፈጠነ ሚዲያ ለዛሬ ያዘጋጃላችሁ መረጃዎች እነዚህን ይመስሉ ነበር። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ።